በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ይሁን። ውድ ያሉ የልዑል እግዚአብሔር ልጆች እንዴት ናችሁ? እንዴት ከረማችሁ? ቪዲዮአችንን ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉ ጠይቃችሁን ጭምር የመጣ ነው። ይህ በጎ ስራ የሚሰራበት ሚዲያ ነው አይደል? ይህ የወለተ ማርያም ሚዲያ ስርዓት በኩራት የሚሰጥበት፣ ዝክር የሚዘከርበት እንዲሁም የተዘጉ አብያተ ክርስቲያን የሚከፈቱበት ነው። ስለዚህ ውድ ተመልካቾቻችን በዚህ የጾም ወቅት ወይም በሁዳዴ ጾም ብዙ የተለያየ በጎ ስራ አብረን እንድንሰራ እግዚአብሔር አምላክ ይፍቀድልን። ብዙ ሀሳቦች፣ ብዙ ምኞቶች አሉኝና እግዚአብሔር እንዲፈጽምልኝ መልካም ምኞቴ ነው። ሁላችሁም ላይክ፣ ሼር በማድረግ የዩቲዩብ ተመልካች ሆኑ። ሼር ባረጋችሁ ቁጥር ዩቲዩብ ሪኮመንድ አድርጎ ለሌሎች እንዲደርሳቸው ሼር ያደርገዋልና የእናንተ ላይክ ወሳኝና ጠቃሚ ነው። ዩቲዩብ ለሌሎች እንዲያዳርሰው ማለት ነው። ይህንን ቪዲዮ ወይም ይህንን ዩቲዩብ እናመሰግናለን። ላይክ እንዳይረሳ። መጀመሪያው ላይ ላይክ አድርጋችሁ ጀምሩ። ሀሳብ አስተያየት ካላችሁ ኮሜንት አድርጉልን፣ መልሳለን። እንዲሰራላችሁ የምትፈልጉት የቪዲዮ ሀሳብ ካለም በዚህ ሀሳብ ዙሪያ እስከሁሉም በሉን። እንወዳችኋለን። ሰላም ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። ክብሩም ይስፋ የመድኃኔዓለም። ዛሬ አባቴ ሥላሴ ናቸው። ወርሃዊ መታሰቢያ በዓላቸው። እንኳን ለሥላሴ ዓለምን ሁሉ ለፈጠሩት ለአጋዕዝተ ዓለም ሥላሴ ወርሃዊ መታሰቢያ በዓል በሰላም በጤና አደረሳችሁ አደረሰን፣ አሜን። ዛሬ ሥላሴ ዝክር አለን። በጣም በሰፊው ደስ በሚል ሁኔታ ይህን የዘከረችልን አንድ እህታችን ናት። ከ126,000 ብር ድረስ አወጣ በስጋ እስከ 600 የውሃ የትራንስፖርት የዳቦ የምን ሁሉ ችላ እግዚአብሔር የጎደለሽን ሁሉ ይሙላልሽና ወለተ ማርያም ትባላለች። ግን ከነሙሉ ቤተሰቦቿ ተክለ ማርያም፣ አስካለ ማርያም፣ ኃይለ ሚካኤል እና እህተ መላክ ብላ ከነ ቤተሰቦቿ ባሏን ልጇን ከነ ቤተሰቦቿ ይሄን ነገር ልካለናለች። ሥላሴ አባቴ በጎደለሽ በሙሉ ይሙሉልሽ፣ አለው በስጋ አለው በነፍስ ይበሉሽ፣ ቀሪ ገንዘብሽን ይባርኩልሽ። እውነት ለመናገር እኔ ይህን ያህል ደስ ካለኝ እነሱ ሲበሉት ሲጠጡት ምን ያህል ደስ እንደሚላቸው አንዱ አምላክ እግዚአብሔር ይወቀው በእውነቱ ማለት ነው። እና የሰው ልጅ በጥቂቱ የሰውን ልጅ እንደዚህ ካስደሰትን የሰማይ መላክና የፈጠረን አምላክ መድኃኔዓለም ምን ያህል ደስ ይበለው ይሆን በእውነቱ ማለት ነው። እና በጣም ልዩ ሴት ናት። በጣም ገርሞኛል ማለት እኔ ብዙ ጊዜ ዝክር ታውቃላችሁ ሁሉንም ቀንጀንጀት እያደረግን በአንድ ላይ ሰብሰብ ብለን የምንዘክረው፣ እሷ ግን ሥላሴን እኔ ብዙ ነገር አድርገውልኛልና ሙሉውን በስጋ ጾም አስይዛለሁ ብላ 600 ሰው እግዚአብሔርን አመስግነን ደስ ብሎን ተመራርቀን እንደምንመጣ ተስፋ አደርጋለሁኝ። በመቄዶንያ ነው የሚዘከረው። አሁንም በሴቶች ክፍል ነው የምንሄደው። ደህና ሁኑ። ቀጣይ የምናደርገው ነገር እናሳያቸዋለን። ደህና ሁኑ። ጉልቻው ደቃ ያገራችሁት ስጋ እንግዲህ እንደዚህ ሆኗል የሚመጣው በፌስታል ተደርጎ ሸራ። ምክንያቱም ፌስታል ቀረ። ምን አይነት ጉድ ዘመን እንደደረስን አላውቅም። ስጋ በጣም ተወዷል። በሬ በጣም በውድ ነው የገዛሁት። በዛ አልሰጥሽም ብሎ ሀሳቡን ቅይር አደረገ። ብር ጨምሮብኝ ቶሎ ቀንሽ ቶሎ ፈስ ቶሎ እያደረጋችሁ ቶሎ ይታጠብ። እንግዲህ 77 ኪሎ አንድ ላይ ነው አለ። እንደገና ደግሞ 3 ለብቻ አድርጌ ሞራ ማለት ነው 3 ሞራ። ምክንያቱም እነሱ ጮማ ብዙ አያደርጉም። እንደዚህ አይነት ጮማና ሞራ ያስፈልጋል። እንትን ይቆርጣል እና 3 ነጭ ስጋ ለሽንኩርት መጥበሻው የሚሆን 77ቱን ደግሞ ቀይ ስጋ አድርጌ ቶሎ በቃ ይሄን እንደዛ አድርጉ ነው። በቃ 3 ሳፋ ላይ ታጠፍ። በቃ ውሃ በደንብ ስሞሉበት እንትን እንዲል ማለት ነው። በደንብ ማሸት እንድትችሉ ትንሽ እየጨው አድርጉና አጥንቱ ግን ለብቻው ተለያላችሁ። ሰፋንጭ አጸደን ሰፋንጭ አጥንቱ ለዩልን ከእንትኑ ጋር እንዲገባ ከነጩ ጋር እና ደግሞ ይሄ ነው እንግዲህ ይሄ 50 ኪሎ ነው። ያንኛው 30 ኪሎ ነው። ይሄኛው 50 ኪሎ ነው። እንግዲህ ይሄን ያለን ይሄን ሁሉ ዝክር የምትዘክረው እንደ እህቴ ናት። ጀግና ጎበዝ ብርቱ የሆነች እግዚአብሔርን የምትፈራ
እሷ ናት እንግዲህ አጥንቱ እንደሱ ለብቻው ለዩት። እስማም እጃችሁን ፈጠን ሰዓት እየደረሰብን ስለሆነ ይሁን ዝም ብለሽ አድርጋ ቡዜ ይሄ እንትን ነው ሞራው ነው። ስለዚህ ትልልቅም ቢሆን ይሁን አንድ ላይ እንደ ስጋ ይሆንላችኋል። እንዳጥንት አልተከተፈ አንዳንድ ትልልቅ ቢኖረው እና የሁላችሁ እንግዲህ የሩጫ ህይወት እንዲህ ነው። አብዛኛው ይበቃል ቡዜ አጸድ እሱኛው በደንብ እንድታሹ እሺ። ደሙ እንዲወጣ በደንብ መታጠብ አለበት። ቶሎ አድርጊበት እና ሹ አጥንቱ ሲወጣለት አንቺ እየቀለለ እኮ መጣ። እዚህኛው ላይ ብቻ ነው አጥንት ደግሞ እዛኛው ላይ አጥንት የለም። ይሁን ስጋ ብቻ ይሁን። አዎ እድሉ የደረሰ ይደርሳል። በቃ ይሄን ከአንድ ጋር አድርጊው። ይሄን አንድ ላይ አድርጊው። ይሄን አጥንት አለው እኮ ታዲያ ብዙ አድርጊው። ስጋሽ ያኛውን ፍችልኝ፣ ያኛውን ስጋ ፍች እና እንግዲህ አብራችሁን ስራውንም ሰራላችሁ። እንግዲህ አጥንቱ እንደዚህ እየመረጥ ነው። አጥንቱን ከአልጫው ጋር ይሆናል። ድንች ስላለው አልጫ እንዲጣፍጥ ከአልጫው ጋር እናደርገዋለን። ቀዩን እንግዲህ አንድ ላይ አድርገን ደግሞ ወደ እንትኑ ያዩት ስጋው በጣም ቆንጆ ስጋ ነው የዛሬው። ግን ያው ጾም ማሰሪያ ስለሆነ በጣም አስወደዱት። ቢሆንም ምን ይደረግ ግማሹ አይችልልሽም ብዙ አይችልም። ሰውንም አይችልም እና እንደዚህ ይመስላል እንግዲህ። እግዚአብሔር አምላክ ከሁላችሁ ጋር ይሁን። መብራን እናቴ ባወጣሽው እጥፍ ድርብ አድርጋ ትተካልሽ። ስላሴ ልጄ ወዳጄ ታዛዥ አገልጋይ ቤትሽን ህይወትሽን ትዳርሽን ብለው ይባርኩልሽ ይልሻለሁ እህቴ። እንግዲህ ቀጣይ ወደ እንትና እንሄድ። ቶሎ አጥንት አለው ብዙ ምረጭ አጥንታንቱን ባንድ ይሆን አልጫው እንዲያጣፍጠው መረቁ። እንደዛ አሁን ስጋ ላልተከተፈ አንድ ላይ አርኪ እዛ ላይ አጥንት የለሽም። በደንብ እሺ፣ ግን ደግሞ እንዲወጣ እሺ፣ በደንብ አሁን ይሄን ስጋ እንዲሆን ያደረጉት ከተፉት። ብዙ አጥንት አለ እሱ ጋር የለውም አይደል? አንዳንድ አሁን ይሄ አጥንቱ አንድ ላይ ሲሆን ይጣፍጣል ከመረቁ ጋር። አይበዛም ሙሉት ይበል። ደስ ይላል። አሁን እንዴት የሚያሰላል ነው ጥያቄው። በስላሴስ እንግዲህ ያው ሲገነትር ይሞላል ብዬ ነው እንጂ አፉ ደርሷል። የሹ ብረት ድስት እናቴ ተረፍረፍ እንዳረገሽ ተረፍረፍ ያለ ህይወት ይስጥሽ። እዛ ጋር እንዴት እንደተተረፈረፈ ገና እሱ ለብቻ አድርግ። እዛው ትንሹ ሰፋ ላይ ቦዜ እዛኛው ሰፋ ላይ ላልጫው። አሁን ይሄ እንዴት ይማሰላል ነው ጥያቄ። አጸደን ተስከምጥለው አስማንቻ ማስለቻስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስላሴ ቅማንጦ ይላል። ፍል ብሎ እንትን ይበልና ይሄ ያልጫው ነገና እየታሸ ያለው ሽንኩርት በስመ አብ ወልድ የራሱ ሳር ያልቆላ እኮ ነው። ይሄን የሞላው ትንሽ የቀረው ግን ሲገነተር እንትን ይላል። ዋጥ ስለሚያደርገው ያፋል። አጥንቱን ሁለጋ ደግሞ በደንብ እንዲወጣለት አንቺ ሰፋ ሌላ እሱ ላይ ከፋይ አንዳንድ ትልልቅ ነው ያደረገው። አሁን ይሄን ትልቅ አጥንት ምን አደርገዋለሁ ማለት ነው። አጥንታችን ነው እንግዲህ ከዚህ ጋር አንድ ላይ ይከፈልና አልጫው ላይ ሁለቱም ጋር ይገባል። ድንችም አለው አልጫው። እንግዲህ ያው ጣፈጥ ያለ እንዲሆን የምንችለውን ሁሉ እናደርጋለን። እግዚአብሔር ልጆችን ያሳድግልን፣ ጥሩ ኑሮ ይስጥ።
በስመ አብ አምላክ ማይምንት ሳሊተ ምህረት ለውሉደ ሰብ ሳሊለነ ሀበ ክርስቶስ ወልድኪ ይስራይ ኃጢአተነ ሳሊለነ ቅድስት ጸሎታ ለማርያም ወስለታ ያድነን እማት ወልዳ ጸሎታ ለማርያም ወስለታ ለህዝበ ክርስቲያን ይቀቦሙ እማት ወልዳ ጸሎታ ለማርያም ወስለታ ለወለተ ማርያም ይቀባ እማት ወልዳ ጸሎታ ለማርያም ወስለታ ለተክለ ማርያም ይቀቦ እማት ወልዳ ጸሎታ ለማርያም ወስለታ አስካለ ማርያም ይቀባ እማት ወልዳ ጸሎታ ለማርያም ወስለታ ለኃይለ ሚካኤል ይቀቦ እማት ወልዳ ጸሎታ ለማርያም ወስለታ ለእህተ መላክ ይቀባ እማት ወልዳ ጸሎታ ለማርያም ወስለታ ለመካነነ መቄዶንያ ይቀባ እማት ወልዳ ጸሎታ ለማርያም ወስለታ ለሀገሪትነ ኢትዮጵያ ይቀባ እማት ወልዳ በጸሎታው ባስጥቆታ ወላዲት አምላክ ለቅዱስ ኤፍሬም ለአባ ሕርያቆስ ለበላይ ሰብ ለአባ ጊዮርጊስ ዘጋስጫ የተለመነች አምላክ ወላዲት አምላክ ለኛም ትለመነን። አቤቱ አምላካችን እግዚአብሔር ሆይ በዚህ ተገይተው ያደረጉልንን መልካም ነገር ሁሉ እንዲሁም በሩቅ ሆነው የተማጸኑንን የሰጡልንን መልካሙን ነገር ያደረጉልን ሁሉ አምላካችን እግዚአብሔር ሆይ የልቡናቸውን መሻት ሁሉ አንተ ፈጽምላቸው። የሰራዊት ጌታ እግዚአብሔር ሆይ እንዲሁም ለሀገራችን ሰላምን ለሕዝባችን ፍቅር አንድነትን አድልልን። የሰራዊት ጌታ እግዚአብሔር ሆይ እንዲሁም ጸጋውን ሁሉ ካደረክላቸው ላይ የሚያደርጉትን ሁሉ አቤቱ አምላካችን እግዚአብሔር ሆይ አንተ የምሕረት እጅህን አስፍተህና አብዝተህ ስጥልን። የሰራዊት ጌታ እግዚአብሔር ሆይ ከዚህ በላይ አግኝተው የሚያገለግሉበትን መልካም አእምሮ እንድትስልልን እንዲህ በማለት ቅዱስ የሆነ ስምህን በጋራ እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ይህድግ ለክሙ ኃጢአተክሙ ዘገበርክሙ እምንስክሙ እስከ ይዜ አበው ካህናት አሁ ዲያቆናት አግብርቱ አይማት በበስምክሙ ወበበስምክን ሁኑ ፍቱሃነ ወንጹሃነ ይሬስየኒ ወይረስክሙ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ 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 አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ማዕደ አብርሃምን የባረኩ አጋዕዝተ ዓለም ሥላሴ ማዕዳችንን ይባርኩልን። እግዚአብሔር ይባርክልን።
እሳቸው እማዬም እሱ ብሎ ነው ግን ደረቅ እንጀራ ነው ብለዋል። ዳቦ ስጫቸው እስኪ ካሉ የማይኸው ዳቦ Sigara bala mı açtı? Şunu abi. Leyla makalım. Manna bile tekist. Tamam. ቆንጆ
አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ ዕለት ዕለት እየተገኘሽ አንዳንድ ወንድሞችና እህቶችን አጋር በማድረግ የምትረጅንና እኒህን ሁሉ እናቶች ከዶክተር ብንያም በለጠ በስተጀርባ ሆነሽ እግዚአብሔር የፈቀደልሽን ያህል የምታገለግይ እህታችን ወለተ ማርያም እንዲሁም ከሷ ጋር የምትደክሙ ወንድሞቻችንና እህቶቻችን በሕያው እግዚአብሔር ስም ፍጹም የሰላምታ ቃል እንደምን ዋላችሁ? እንደምን ዋላችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ልዑል እግዚአብሔር ስሙ በሕያው ሁለቱ ስነ ፍጥረት የተመሰገነ ይሁን። እንግዲህ ጌታችንና አምላካችን ኢየሱስ ክርስቶስ እንደ ልቤ ብሎ የጠራው ልበ አምላክ ዳዊት ንግሩ ለእግዚአብሔር ምህረቶ፣ የእግዚአብሔርን ቸርነቱን ለሰው ሁሉ ንገሩ፣ መዝሙር 131 ከቁጥር 31 ላይ የምናገኘው ኃይለ ቃል ነው። መዝሙር 106 ከቁጥር 31 ላይ ንግሩ ለእግዚአብሔር ምህረቶ ወመንክሮሂ ለእጓለ እመሕያው፣ የእግዚአብሔርን ቸርነቱን ለሰው ሁሉ ንገሩ በማለት ለእግዚአብሔር ምስክር ሁነን ስለሱ መልካም ነገር ስለሱ መልካም ስራ
እንድንመሰክር ልብ አምላክ ዳዊት አዝዞናልና በእውነት ዛሬም ለእግዚአብሔር አብነት ሆናችሁ ለእግዚአብሔር አንድነት ሆናችሁ ገንዘብ ካሉት በታች ብትሆኑ እንጂ እንደው የገንዘብ የበላይ ሆናችሁ አይደለም። ነገር ግን እግዚአብሔር የሚሰጥበት እጅ አግኝቷል ብዬ አምናለሁ እኔ እንደኔ በእውነትና ይህንን ላደረጋችሁ በእውነት እግዚአብሔር ጸጋውን አብዝቶ ይስጥልን። ወላዲት አምላክ ትስጥልን። በምድር በረከቱን በሰማይ ዋጋውን እግዚአብሔር ያደላችሁ። እንደው በዚህ ሚዲያ የምታዩ ሰዎች ካላችሁ በእውነት እውነት ለመነጋገር እግዚአብሔር የሚሰጥበት እጅ ታገኘ እግዚአብሔር የሚጎበኝበት መንገድ ካገኘ እኔ እንደው በጸሎት አስቡልኝ። ቅድም ሳስታውስ ከ8 ያላነሱ ሰዎች እንደው ይሁን ቢሞሉ ብዬ ነው የምለው። ከዚያ ያላነሰ ነው የምናያቸው። ግን ለምንድን ነው ሚዲያውን ለዛቻ ላሉባልታ ለማይጠቅም ነገር ከምንጠቀምበት ይልቅ እግዚአብሔር መንገዱን ካበጀልን እግዚአብሔር የምንሰጥበት እጅ ካገኘ ብንራዳ አይበልጥም ወይ? እህታችንና ቅድም በስም ላይ ያነሳናችሁ ወንድሞቻችንና እህቶቻችንም እንዲሁም ወለተ ማርያም እናንተ ብቻችሁንም አትዘልቁትም። ይህ ስራ መልካም ስራ ነውና ግድ የለም ወደ ሚዲያ አውጡት። የእናንተን ስራ ውጡ። ቢገኝም ባይገኝም ሰው ብቻችሁን አድርጋችሁ የሚዘለቅ አይደለም። ወደ 8000 ምናምን ህዝብ ነው ያለ። ይህንን ህዝብ ብቻችሁን ማድረግ ስለማትችሉ ብቻችሁን አድርጋችሁ ስለማይዘለቅ የእግዚአብሔር ሰው ይገኛል ብዬ ስለማምን ነውና በእውነት እግዚአብሔር ጸጋውን አብዝቶ ይስጥልን። ወላዲት አምላክ ትስጥልን። እስማ አጽገበ ነፍሰ ርህብተ ወመላ ለነፍስ ራቃ በረከተ። እነሆ የተራበችትን ነፍስ እግዚአብሔር አጠገበ። ወመላ ለነፍስ ራቃ በረከተ። ራቁቷን ተሄድ የነበረች ስጋንም የሚከድንበት የሚሰጥበት እግዚአብሔር እጅ አግኝቷል ማለት ነው። ስለዚህ ይህን ካደረገ በእውነት ነው የምላችሁ እንደው ይህንን ሚዲያ የምትከታተሉ ወለተ ማርያም ሚዲያን የምትከታተሉ እህት ወንድሞቻችን ለወለተ ማርያም አይደለም ለዚህ ቤት ብቻም አይደለም ለራሳችሁም የምትጠቀሙበት መንገድ ነው። በእግዚአብሔር ዘንድም በሰው ዘንድም የምትጠቀሙበት ነውና በእውነት በስጋም የነዚህ እህቶች የነዚህ እናቶቻችን በረከት በስጋም ብዙ በረከት ያሰጣል፣ ብዙ ተስፋ ያሰጣል። እንደ ነፍስ ደግሞ መድኃኔ ዓለም ክርስቶስ ምንም ሌላ ትምህርታችን አይደለም ዕውቀታችን አይደለም። ነገ ምን አደረጋችሁ ተግባር ነው የሚጠይቀን እንጂ የኛ ዕውቀት የኛ እንደው መልካምነት ምናልባት እግዚአብሔር ፊት ያደርሰን እንደሆነ እንጂ ዕውቀታችን ልዩ ልዩ በምድር ላይ የምናደርጋቸው ነገሮች ቅድመ እግዚአብሔር ላይ ያደርሱን ይችላሉና በእውነት ይህን ሚዲያ ተጠቅማችሁ መልካም ስራ ብናደርግበት እንላለን። እግዚአብሔር ጸጋውን አብዝቶ ይስጥልን። እንደዚህ ይህንን የጣፈጠ ነገር በዚህች ቀን መታችሁ በእውነት የጾም መያዣ እናደርጋለን ብላችሁ በዚህ ቤት መታችሁ ይህንን የጣፈጠ ነገር እንዳደረጋችሁልን እግዚአብሔር ደግሞ ወይነ ቤተ ቃናን ያጣፈጠ መድኃኔ ዓለም ክርስቶስ የጣፈጠውን ነገር ለእናንተ ያዘጋጅላችሁ። ወላዲት አምላክ ትስጥልን። ትልቅ ነገር ነው ያደረጋችሁ። እነዚህ እናቶች እንኳንስ አድርጋችሁላቸው እንኳንስ ሰጣችኋቸው ይቅርና እግዚአብሔር ይማራችሁ ስትሏቸው ምን ያህል ተደስታ እንደሚደሰቱ ቦታውን የረገጣችሁ ሰዎች ታውቃላችሁና በእውነት እግዚአብሔር ጸጋውን አብዝቶ ይስጥልን። ከዚህ በላይ የምታገለግሉበት ትልቁ ነገር እድሜ ነውና እግዚአብሔር ጸጋውን አብዝቶ እድሜውን አብዝቶ ይስጥልን። ወላዲት አምላክ ትስጥልን። እንግዲህ እንደው እኔ እንዳላበዛ እንጂ በእውነት ነው እውነት ለመናገር እዚህ ቦታ ላይ እህታችን እንዲሁም ወንድሞቻችን እንደው በርቀትም ሆናችሁ በእምነት ሰጣችሁ ያደረጋችሁት አድራጎት በብዙ ጊዜ ለተደጋጋሚ ጊዜ እየመጣች እንደምታገለግለን እህታችንን ሁላችንም የምናውቀው ጉዳይ ነው። በተለይ አበይት በዓላትን እንደመቤታችን እንዲሁም ዛሬ ሥላሴን በልዩ ልዩ አበይት በዓላቶች ላይ ከዚህ ቤት የተቻላትን በማድረግ ይቅርም ደግሞ መጥቶ እግዚአብሔር ይማራችሁ በማለት እንደማትለየን በብዙ ጊዜ በአይነ ስጋ እናያታለንና በአይነ ነፍስ ደግሞ የማይለየው መድኃኔ ዓለም ክርስቶስ ከዚህ በላይ ያያልና እግዚአብሔር ጸጋውን አብዝቶ ይስጥልን። እኔ እንደው እንደ መልእክት የምናገረው ነገር ቢኖር የተወደዳችሁ በዚህ ሚዲያ ያላችሁ እህቶቻችን ወንድሞቻችን ለወለተ ማርያም አይደለም ለማንም አይደለም እራሳችሁ የምትጠቀሙበትን ጸጋ እስኪ እንደው እጅ እግዚአብሔር ታገኘ የሚሰጥበት እጅ እግዚአብሔር ካገኘ ዛሬም እናንተ ይህንን ሚዲያ ተደባልቃችሁ ጥቂት ብታደርጉ እኔ እውነቴን ነው ሌላ ምንም አይደለም። ከዚህ በላይ ደግሞ መታችሁ ቤቱን እዩት፣ ተረዱት። እነማን ያሉ እዚህ ቤት ላይ መቄዶንያ ያሉ ቤቶች እነማን ነው ብላችሁ
የእህታችንን ስራ እንድትሰሩ እግዚአብሔር ይፍቀድላችሁ። ወላዲት አምላክ ትስጥልን። በዚህ ተገኝታችሁ ይህንን ስጦታ ያደረጋችሁም እግዚአብሔር ስጦታችሁን ይቀበልልን። ወላዲት አምላክ ትስጥልን። ከንቱ ውዳሴ ቢጨመርበት ኖሮ እዚህም መምጣት ባላስፈለገ ነበረ። ይህንን ዝክር እዚያው ቤታችሁ ላይ ድንኳን ጥላችሁ በሐዘኑም በደስታውም አብራችሁ የሚሆነውን ህዝብ ጠርታችሁ ማድረግ ይቻል ነበር። ምን ችግር አለው? ኃጢአትም አይደለም እኮ ግን ክብሩ ይለያል። በእውነት ትሩፋቱ ይለያል፣ ጸጋው ይለያልና ያችን ፈልጋችሁ መታችሁ እዚህ ቦታ ላይ ፈልገን ያላገኘነውን ፈልገው የማያገኙትን ምግበ ስጋ ፈልጋችሁ መታችሁ ሰጣችሁናልና እግዚአብሔር ስጦታችሁን ይቀበልልን። አባታችን ሆይ ብለን ስሙን እንጥራው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ሰራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ የማይሰራ ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እግዚአብሔር